ሰላማችሁ ብዙ ተተረፈ ይበልልኝ። እንዴት ናችሁልኝ? ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እና ዛሬ በምን ርዕስ ላይ ላወራችሁ መሰላችሁ? ብዙ የኢትዮጵያ እናቶች በምን ምክንያት ነው የሚያለቅሱት? እንግዲህ የኢትዮጵያ እናቶች አብዛኛውን ጊዜ በወንድ ልጅ ወይም ደግሞ ባገባችሁ ባል እያለቀሰች ትገኛለች። ማለት እንግዲህ እኔ አላቅም፣ ብቻ በጣም ከባድ ነው ጊዜው፣ ዘመኑ አላቅም። በዚህ ጊዜ ደግሞ በጣም ብዙ እና በየሚዲያውም እንደምታዩት እንግዲህ አይራራም ወንድ ልጅ። ያው ሁሉንም ማለት አይደለም። ወንድ ልጅ በዚህ ልክ ለሚስቱ አቅፏት ላደረ ልጅ ላረገዘችለት፣ ለወለደችለት፣ ላሳደገችለት፣ ለተንከባከበችለት መራራት ምናምን የለም ርህራሄ። እና እንደዚህ ስላችሁ ሁላችንም ታሪክ ነው። ልጆቻችንን ከወለድን በኋላ ያው ብቻችንን የምናሳድገው ሰው ከአንድ ባል መኖር ሰው ጠልቶ አይደለም፣ ችግር ነው ከቤት የሚያሰጣ። ሴት ልጅ ደግሞ አንዴ ካገባች በኋላ ከወለደች በኋላ የሆነ ነገር ካልጎደለባት፣ ካልተሰበረች፣ ካልባሰባት ፍጹም ነው ልጆቿን ለማሳደግ አትገደድም ብቻዋን። በየሚዲያ ላይ እንደተመለከታችሁት እንግዲህ ሴት ልጅ የምታለቅስበት ዋነኛ ምክንያት መሬት ላይም ስታዩት በየቤቱ ገብታችሁ እያንዳንዷን ሴት ብትጠይቁ ማታለቅስ ሴት የለም። መግባባት የለም። አላቅም ለምን እንደሆነ። የኛው ደግሞ የዘመኑ መጨረሻ ነው እና ሰይጣን የእግዚአብሔር ተቃራኒ ስለሆነ ይህንን ተቋም እየመታ ያለበት ትውልድ ሜዳ ላይ እየተበተነ ፍቅር እያጣ እንደገና ደግሞ ሴት ልጆቻችን ወደፊት እንኳን አላቅም እንግዲህ ማግባት አለ እና ልጆቻችን እንኳን ችግራቸው እንዴት እንደሚፈቱ ከባል ጋር እንዴት እንደሚኖሩ እናትና አባቶቻቸውን ምሳሌ አድርገው እንዳይኖሩ ብዙ ፍቺ እየበዛ ያለበት ዘመን አሁን ነው እና ሴት ልጅ እንግዲህ ለወንድ ልጅ እግዚአብሔር ሲሰጠው እንዲንከባከባት፣ እንዲያዝንላት፣ ደካማ ፍጥረት ስለሆነች እንዲረዳት ነው እና ቁጭ ብሎ እንኳን ማውራት አይፈልግም አሁን ላይ ማለት ነው። ብዙ ጊዜ የሆነ ነገር ጎደለ እኮ እንደዚህ ሆነ እኮ ብላ ስታስረዳው ጨቅጫቃ ምናምን አድርጎ ነው የሚቆጥራት። ቤቷን ለማስተካከል ምናምን አይመስለውም እና ወላ ቤቱ ሁሉ ያስጠላዋል። ወላ እዛው ማደርም ሊመጣ ይችላል፣ አይታወቅም። ይኸው እንግዲህ ከባድ ጊዜ ላይ ስለሆነ ማለት ነው እና ሴት ልጅ ፍቅርና እንክብካቤ ትፈልጋለች ከባሏ፣ እንዲረዳት ትፈልጋለች፣ ቁጭ ብለን እንድናወራ ትፈልጋለች። ያ ነገር ደግሞ ሲደጋገምበት ማውራት ራሱ አይፈልግም እና እናት ብዙ ጫና እየበዛባት ነው። አይታችሁ ከሆነ አሁን እግረኛው እንትን ላይ ዩቱብ ቻናል ላይ የሆነች እርጉዝ ልጅ እንግዲህ እንደዛ ነው። ወንድ የተሻለ ሲያገኝ ላጥ ብሎ የሚወጣበት አጋጣሚ አለ እና እናት ይህን ያክል መጎዳት የለባትም። ሴት ልጅ ደግሞ ደካማ ፍጥረት ናት። እግዚአብሔር የሚበቀልላት ናት እና በቀል እግዚአብሔር ቢሆንም ደግሞ ሰው ለልጆቹ አባት ያስፈልጋል። እናትና አባት፣ እናት ናት መሆን ያለባት፣ አባት አባት ነው። ልጆች አባታቸው ፍቅር ይፈልጋሉ። ቢያንስ እንኳን ለልጆቻችን ብናዝንላቸው፣ ብንረዳዳ፣ ማለት ብንተዛዘን። በጣም ብዙ ሴቶች የሚያለቅሱ በየቤቱ ገብታችሁ ብታዩ በባሎቻቸው ምክንያት ነው። ሌላ ነገር ምንም አያስለቅስም። ኑሮ፣ ድህነት፣ ማጣት ምናምን እናውቀዋለን። የኢትዮጵያ እናቶች በጣም ብዙ ነገር ቆጥበን ማስተዳደር፣ ልጆቻችንን ማሳደግ፣ ማስተማር እናውቅበታለን። ግን ሴት ልጅ የምትሰበረው ባሏ አልረዳም ሲላት ነው። አላዝን ሲላት፣ ዋጋዋን ሳያቅላት ሲቀር፣ ልፋቷን ከልጆች ጋር ያለው ውጣ ውረድ፣ ማስተኛት፣ ማንሳት፣ ማቀፍ፣ ልብስ ማጠብ ምንም አይመስለውም። እሱ ውጭ ላይ ትንሽ ስራ በዝቶበት ከተጎዳ የእሱ ነው እንጂ የሚታየው የእሷ እቤት ውስጥ መዋሏ ነው እንጂ መጎዳቷ ከልጆች ጋራ ልጅ ማጥባት በራሱ የሌት ትንፋሽ ራሱ በጣም ነው የሚያደክመውና ያው ሁሉንም ማለት አይደለም። በጣም ብዙ ምርጥ ወንዶች አሉ እና አንዳንድ ጊዜ የምናማክረውም ሰው ደግሞ ያስፈልገናል። ማለት አንዳንዴ ባለትዳሮች እንደዚህ ብዙ ረጅም ጊዜ አብረው እየኖሩ
ቤታቸውን እንዴት በጥበብ ይዘው ብዙ ጊዜ እንትን ያሉ ሳይሆን የምናማክረው እኛ ከዋልንበት ከብሶተኛ ያኛውን ቤት ብሶተኛ ይሄኛውን ብሶተኛ ከሆነ ሰው ነው። አንዳንዴ ጥበብ ከማጣታችንም ቤት ይፈርሳል። ሴት ልጅ በጥበብ ቤቷን ትሰራለች፣ ሰነፍ ሴት ደግሞ በእጇ ታፈርሰዋለች ይላልና መጽሐፍ ቅዱስ ላይ እና ያው እኔ እንግዲህ አላቅም። በዚህኛው ዘመን ደግሞ እግዚአብሔር በበቀል ተነስቶ የእግዚአብሔር ተቃራኒ ማለት ሰይጣን በበቀል ተነስቶ የእግዚአብሔር ተቃራኒ ስለሆነ ትዳርን በጣም ትዳር ላይ ትኩረት እያደረገ ነው። መግባባት እንዳይኖር፣ አባትና ልጅ እንዳይግባባ፣ ባልና ሚስት እንዳይግባባ፣ እንዳይነጋገር፣ ተነጋግሮ ችግሩን እንዳይፈታ በጣም ብዙ ተጽዕኖ ያለበት ጊዜ ቢሆን አሁን ነው። እንግዲህ ምን እንደምናደርግ ባናቅም ግን ግፍ እየበዛ ነው። ልጆች ሜዳ ላይ፣ እናት ሜዳ ላይ በሌላ አቅሟ መከራዋን እያየች በጣም ብዙ ነገር እየሆነ ነው። ታዲያ እንዴት ነው ምድር ከእርግማን የምትወጣው? በወንዶች የተነሳ ነው መቼም ምድር የተረገመችው ነው በእኛ ነው። እና በእኛ እንግዲህ ከአንተ የተነሳ ምድር የተረገመች ትሆን ያለው መቼም ወንዶችን ነው። እና እናንተ ራሳችሁንም አታስረግሙ። ሴት ልጅ በረከት ናት። ሴት ልጅ በጣም የቤት ድምቀት ናት። እና እኔ ከባድ ነው ብቻ ያው እኔ አላቅም ብቻ በጣም ያስፈራል፣ እውነት ለመናገር ማለት ነው። አሁን ላይ ዝም ብላችሁ ስታዩት በየሚዲያው በየአጋጣሚው ሴት ልጅ ስትናገር ያፈቀረችው ይጎዳታል፣ ያገባችው ይጎዳታል። እንደገና ደግሞ ላፍቀርሽም ብሎ በግድ እንግዲህ እንደዛ አይነት ነገር የተፈጠረ ነው። በግድ ላፍቀርሽ፣ ካላፈቀርኩሽ የኔ ካልሆንሽ ምንድን ነው እኔ ከሞት ሰርዶ ይብቀል ምናምን የሚባል ነገር አለ። ብቻ ዘመኑን ስታዩት የሚያስፈራ ጊዜ ነው። ሴት ልጅ በጣም የምድር በረከት እንደሆነች ነው የማውቀው። ለምን አንድ ወንድ ልጅ ሚስት ሲያገባ ምንም ከሌለው ያለችውን አብቃቅታ ቤቱን ማድመቅ ማሞቅ ትችልበታለች፣ እውነት ለመናገር ማለት ነው። ከዛ ቀጥሎ መውለድ ይመጣል። ሴት ልጅ ትንሽ ከተሰጣት አባስታ መስጠት ትችልበታለች። እና ሴት በረከት ናት እንጂ ለወንድ ልጅ እርግማን አይደለችም። ከዛም በኋላ ደግሞ ተግባብቶም ደግሞ አብሮ መኖር ካልተቻለ ደግሞ ሰው ሲለያይ ደግሞ ልጆች ከወለደ እንደ ጠላት ተያይቶ ትላንትና ያሳለፈውን ነገር እርስት አድርጎ ልክ እንደ በኋላ ጋራ በጎሪጥ ተያይቶ ሳይፈልጉ ያመጣናቸውን ልጆች እንደገና ሜዳ ላይ ጥለናቸው እነሱም ደግሞ ለሌላ ህይወት ለሌላ ችግር መውደቅ የለባቸውም። እግዚአብሔርም ይጠይቀናል። መቼም ልጆች እግዚአብሔር ስጦታ ናቸው። እግዚአብሔር የሰጠውን ደግሞ ነገር ያው ሌላ ጋር ሄዶ ቢወለድም ያው ነው። እነኛን የመጀመሪያውን ሰው ሳይታመን እንደገና ደግሞ ሌላ እግዚአብሔር ያስበን በምህረቱ። እውነት ለመናገር በጣም ከባድ ጊዜ ነው። እናቶች የሚያለቅሱበት ምክንያት በጣም ሴት ልጅ የምታለቅስበት በወንድ ምክንያት ነው። አሁን ኢትዮጵያ ላይ ማለት ነው።